ኤክስፓንሽን ዩዘር የሚለው ሌሎች ኪቦርዶች እዚህ አካባቢ ምናምን በቃ የተለያየ ነገሩ ዝብርቅቅ ያለ ነው በጣም ሲስተሙን እስክትላመዱ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ እናንተ በማንበብ ነው። አሁን ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁት ዛሬ 670 ኪቦርድ ይዤ መጥቻለሁ። አጠገቤ 670 ኪቦርድ አለ እንደምታዩት ማለት ነውና ብዙ ቸርቾች ላይም እንደዚህ አይነት ኪቦርዶች አሉ። አሁን የነዚህን ኪቦርዶች ፋይል አጠቃቀም እንዴት መጠቀም እንዳለብን በብዙዎቻችሁ ጥያቄ መሰረት በቴሌግራም በውስጥም የጠየቃችሁኝ እንዴት ይህን ኪቦርድ ፋይል መጠቀም እንችላለን። ያው ከተለያዩ ከ970 ከ975 ከ6 ምናምን እዚህ ጋር አቀማመጣቸው ይለያያል አንዳንድ ፈንክሽኖች ማለት ነው። ይሄ አሁን ኤክስፓንሽን ዩዘር የሚለው ሌሎች ኪቦርዶች እዚህ አካባቢ ምናምን በቃ የተለያየ ነገሩ ዝብርቅቅ ያለ ነው በጣም ሲስተሙን እስክትላመዱ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ እናንተ በማንበብ ነው። አሁን ሪትም ማውጫውን ያው እዚህ ጋር ኤክስፓንሽን ዩዘር የሚል አለ። ከዛም በኋላ ሌሎችን ማሳያቸዋለሁ አሁኑኑ ማለት ነው። እና መጀመሪያ የምናደርገው ምንድነው ሪትም ነው። ሪትም ወይም ስታይል እንዴት ነው እዚህ ኪቦርድ ላይ የምንከፍተው በፍለሽም ሆነ በላዩ ላይ ያለውን የተጫነውን ማለት ነው የምንከፍተውን የሚለውን ማሳያችሁ። ሪትም ለመክፈት እዚህ ጋር ኤክስፓንሽን ዩዘር የሚል አለ። ኤክስፓንሽን ዩዘር የሚል በተን አለ በግራ በኩል ማለት ነው። እዚህ አካባቢ በግራ በኩል ትመጡና ኤክስፓንሽን ዩዘር የሚል አለ። እሱን ስትነኩት ስክሪኑ ላይ እዚህ ጋር ይመጣላችኋል። ይኸውላችሁ እዚህ ጋር ስክሪኑ ላይ ፕሪሴት የሚለው የኪቦርዱ ተጭኖበት የመጣ ማለት ነው። እና ዩዘር የሚለው ደግሞ ከፍለሽ ተጠቃሚው ከፍለሽ ላይ ወደ ኪቦርድ የጫነው ማለት ነው። እዚህ ላይ ያሉትን ስታይሎች እና እንዲሁም ደግሞ እዚህ ጋር የዩኤስቢ ዋን የሚል አለ። ያ ደግሞ ፍለሽ ላይ በፍለሽ ተጠቃሚ ወይ ተጫዋቹ አሁን እዚህ ጋር ፍለሽ ስለሰካው ነው ይታያችኋል። ፍለሽ ስለሰካው እዛ ላይ ያሳየኛል ማለት ነው። እና በዛ መንገድ ነው መጠቀም የምትችሉት። አሁን ደግሞ እንዴት ነው የምከፍቱት የሚለውን ነው ማሳያችሁ። አሁን ዩኤስቢ ላይ ያለውን ስታይል ነው የምከፍትላችሁ ማለት ነው። እንዴት ነው የምታደርጉት? እዚህ ጋር ዩኤስቢ የሚለው አለ አይደል? እሱን እዚህ ጋር ታብ የሚለውን ነው የምትነኩት ማለት ነው። እዚህ ጋር ታብ ብዬ ስነካ ይቀየራል ወደዚህ። አይሽ አይደል? ወደ ዩኤስቢ ሄደ። ከዛም በኋላ እዚህ ጋር ፋይል የሚል አለ። እሱን እኔ አጠቃቀሙን ነው ማሳያችሁ ማለት ነው። እዚህ ጋር ለአዲስ ዓመት የተዘጋጁ ከ1500 በላይ በጣም አዳዲስ የተዘጋጁ ስታይሎች አሉ። እዚህ ጋር ለ2018 የተዘጋጁ አሉ። እዚህ ጋር የበረከት ተስፋዬ መዝሙሮች ስታይሎች አሉ፣ ብዙ ናቸው። እንዲሁም ደግሞ የተለያዩ እዚህ ጋር በፎልደር የተቀመጡ ስታይሎች አሉ። ከዚህ በፊት እዚህ ጋር እንደምታዩት ለአዲስ ዓመት የተዘጋጁ ለ2018 የተዘጋጁ ስታይሎች ናቸው እና እነሱን ያው ብዙ ልጆች ይወስዳቸዋል። ለብዙ ልጆች ሰጥቻለሁ። ያው መረጃውን ማወቅ ከፈለጋችሁ እዚህ ከላይ በምጽፍላችሁ ስልክ ቁጥር በቴሌግራም ወይ በዋትሳፕ ማናገር ትችላላችሁ ማለት ነው። እዚህ ጋር ያው የተለያዩ በፎልደር የተቀመጡ ከ1500 በላይ በጣም አሪፍ ስታይሎች አሉ ማለት ነውና እነሱን መውሰድ ትችላላችሁ። መረጃውን ለማወቅ አናግሩኝ በዛ ባስቀመጥኩ ስልክ ማለት ነውና እዚህ ጋርም እንደዚህ ያሉ እዚህ ጋርም የተለያዩ ስታይሎች አሉ። ከአዳዲስ ስታይሎች መካከል እስቲ ከ2018 ውስጥ የተወሰነውን ከፍቼ ያሳያችኋለሁ እንዴት ነው የሚከፈተው የሚለውን። ኢንተር ብላችሁ ወደ ውስጡ ነው የምትገቡት። ይሄ ፎልደር ስለሆነ ማለት ነው። ፎልደር ስለሆነ ኢንተር ብላችሁ ነው የምትገቡት። ከዛም በኋላ እዚህ ጋር ስታይሎች አሉ፣ የተለያዩ ስታይሎች አሉ። እስቲ አንደኛውን ልክፈት ዝም ብዬ።
በጣም አዲስ አፕዴት የሆነ ወሎ ስታይል ነው ይሄ። የተለያዩ ስታይሎች አሉ። እስቲ ከኦሮምኛ አለ። በጣም ያማምራሉ። ሁሉም እዚህ ጋር ያሉት አዳዲሶች ናቸው። በጣም አዳዲስ ስታይሎች አሉ። ያው በቃ መክፈት የምችሉት እዚህ ጋር እየመጣችሁ እዚህ ጋር እንደ ሌሎች ከ950 975 ላይ እዚህ ጋር ፊደሎች አሉ ኤቢሲዲ፣ እነሱ ስለሌሉ እዚህ ጋር እያሽከረከራችሁ ነው። እዚህ ጋር እያሽከረከራችሁ ያስከረከራችሁበት ወይም ደግሞ የመረጣችሁበት ቦታ ስትደርሱ እዚህ ጋር ኢንተር ነው የምትሉት። ኢንተር ስትሉት ይመርጣል ማለት ነው ራሱ። ስለዚህ በዛ መንገድ መጠቀም ትችላላችሁ። ስታይል የሚከፈተው አጠቃቀሙ ይሄ ነው ማለት ነው። አሁን ቮይስ ሬጅስትሬሽን ነው ማሳያችሁ ማለት ነው። በብዛት 670 ኪቦርድ ቮይስ ሬጅስትሬሽን በጣም አስቸጋሪ ነው። ምንድነው ከሌሎች ከትላልቆች ኪቦርዶች ላይ ስትመጡ እዚህ ላይ ያሉ ቮይሶች ከነዛ ጋር ማች ስለማያደርጉ ወይም ደግሞ እዚህ ኪቦርድ ላይ ስለሌሉ ያስቸግራሉ፣ አይከፍቱም ምናምን ነገር ነው። እና ምንድነው የምታደርጉት እዚህ ጋር እኔ ያዘጋጀሁት አለ። እዚህ ጋር ሬጅስትሬሽን አለ ለ670 ብዬ እዚህ ጋር ይታያችኋል። ሙሴ ፕላስ 670 ሚል አለ። እሱ ያዘጋጀሁት አለ ለዚህ ኪቦርድ የተባለ፣ እሱን መጠቀም ትችላላችሁ። እሱን መውሰድ ከፈለጋችሁ ማናግሩኝ ወይም ደግሞ ቴሌግራም ቻናል ላይ ፖስት አደርገዋለሁ። እዚህ ጋር እንዴት ነው የምታደርጉት? ሬጅስትሬሽን ቮይስ ለመጠቀም እዚህ ጋር ፕላስ እና ማይነስ ሚል አለ፣ ሬጅስት ባንክ ሚል። እሱም ፕላስ እና ማይነስ እኩል ነው የምትነኩት። እኩል በሁለት ጣታችሁ እኩል ስትነኩ እዚህ ውስጥ ይገባላችኋል ማለት ነው። እዚህ ጋር የተሰሩ ናቸው። እኔ እዚህ ጋር የሰራሁት ሬጅስትሬሽን አለ። እንዲሁም ደግሞ ሌሎች ሬጅስትሬሽኖች አሉ እዚህ ጋር ያስቀመጥኳቸው አሉ፣ ለብዙ አይነት ኪቦርዶች የሚሆኑ ማለት ነው። እዚህ ጋር አለ። ከነዚህ ውስጥ ይሄ ከ130 ሬጅስትሬሽን በላይ ነው። ለሁሉም ኪቦርድ አይነት የሚሆን ነው። አናግሩኝ እሱን መውሰድ ከፈለጋችሁ ማለት ነው። በዚህ መንገድ ነው ሬጅስትሬሽን መክፈት የምትችሉት ማለት ነው። ከዛ ኢንተር ትሉታላችሁ። ከዛ ቮይሶቹን ማግኘት ትችላላችሁ። በጣም የሚያማምሩ ቮይሶች ናቸው። ይሄም ብራስ ነው። ይሄ ጂፒኤስ ላይ በብዛት እና አቢኒ ሳሚ ምናምን ሲጠቀሙበት የነበረ ቮይስ ነው። እዚህ ላይ ኮንቨርት ተደርጎ ነው የመጣው። በጣም ነው የሚያምረው። ይሄ ቤዝ ጊታሩ በጣም ነው የሚያምረው። ይሄ ስትሪንጉ ነው። ይሄም እዚህ ጋር ሶሎ ሳይን ሊድ የምትመስል ቮይስ አለች። ብቻ ታምራለች በጣም ለዋልዝ ምናምን በጣም ነው የሚያምረው። ይሄም ደግሞ በጣም የሚያምር ቮይስ አለ እዚህ ጋር። ብዙዎቻችሁ ታውቋታላችሁ። እንጂ ቮይስ ታምራለች። በጣም ነው የምታምሮችም ቮይስም እና ይሄን ይመስላል። አሁን ደግሞ መልቲፓድ ፒያኖ ሰዓት ላይ ምናምን ስንጫወት መልቲፓድ ምናምን እንዴት ነው መጠቀም ወይም እንዴት ነው የምናገኘው ካላችሁኝ እሱን ነው ማሳያችሁ ማለት ነው። ምንድነው የምታደርጉት? እዚህ ጋር ተመቱና እነዚህ የመልቲፓድ እንትኖች ናቸው። ይሄ ቮይስ ነው፣ ዋን ተች ቮይስ ነው። ይሄ የመልቲፓድ በተኖች ናቸው ማለት ነው። ምንድነው የምታደርጉት? እዚህ ጋር ሰሌክት ነው የምትሉት። ሰሌክት ስትሉት እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር ፕሪሴት ዩዘር ምናምን ይላል። እኛ ወደ ፍለሽ ነው፣ ፍለሽ ላይ አለ የተለያዩ መልቲፓዶች። እሱን ታብ አድርገን ነው የምንሄደው። ታብ አድርጌ እዚህ ጋር የተቀመጠ ፋይል አለ። እዚህ ጋር መልቲፓድ ፋይል አለ። እሱ መልቲፓድ ፋይል ገብቼ እዚህ ጋር እንደምታይ ብዙ አይነት ከ30 በላይ መልቲፓዶች አሉ። ከነሱ መካከል እዚህ ጋር እልልታ መልቲፓድ ነው እስቲ ይሄ እልልታ ነው። እዚህ ጋር ሌላ ደግሞ ምን አለ? እዚህ ጋር ፓድ መሰለኝ የፒያኖ ሰዓት ምናምን
አለ ብዙ አይነት አለ። ብዙ አይነት አለ። ድራም አለ። ብዙ አይነት አለ። ብዙ አይነት አለ። ከ30 በላይ አለ። ቅድም እንደነገርኳችሁ ያው መውሰድ ከፈለጋችሁ ሙሉ መረጃውን አናግሩኝ ባስቀመጥኩት ስልክ መሰረት ማለት ነው። እና ብዙ አይነት አለ። መቲፓድ አለ። በብዛት እኔ ይቺን ነው የምጠቀመው። ይሄን ይመስላል ማለት ነው። እና የ670 ቮይስ እንትን ፋይል አጠቃቀም ቮይስ ሬጅስትሬሽን መልቲፓድ ይሄን ይመስላል ማለት ነው። እና ሁላችሁም ልታዩት የሚገባ ነው። ይሄ ሁላችሁም ሙዚቀኞች ያው ይሄን ኪቦርድ መጠቀማችሁ ስለማይቀር ብዙ ቦታ ስትሄዱ እንዴት ነው አጠቃቀሙ ግራ ከገባችሁ በዚህ መሰረት መጠቀም ትችላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ በቀጣይ ኮመንት ላይ እንዲሰራላችሁ የምትፈልጉትን ሀሳብ ኮመንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።